በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እስቲ በላይክ በሸር በሰብስክራይብ ገባ ገባ እያላችሁ ወገኖችዬ፣ እንግዲህ ያው እንደተለመደው ሞቅ ደመቅ ሸብረቅ ረቅ አድርጉኝ እላለሁ። ኑ አቦችን ሻይን ነው እኔ የምወደው። በቃ ተንግግሩ በፊት ሻይን እናቴ እጥሲ እና ለማንኛውም ዛሬ የመጣሁበት አንድና አንድ አጀንዳ ማንዴን ነው። ኧረ ተው 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 እናንተ ተው። ኧረ ሴቱ ተው። የኢትዮጵያ ሴቶች በተለይ በስደት መጣችሁ እዛም ሆናችሁ ወላሂ አሁን ሰባተኛው ሺህ ወደዚህ የተወለዳችሁ ሴቶች ውይ የደረሳችሁ የተሰብ ተዛ በፊት ነው የተወለዳችሁ፣ ግን የደረሳችሁ በቃ ለሁሉ ነገር የደረሳችሁ እንደው ጉድ ቢሉ ጉድ መጣ ተንደጅ ነው ወጣ። አንቺዬ ጉድ 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 ሀርሽለት ደግሞ ህልም አይቻለሁ አልሹ፣ ህልሙን ፈትቼዋለሁ አልሹ። ጉድ ነው ወይ ለኪ ያለ ትግሬ እንደው እንዲህ ያለሽ ነሽ። እስተ ቤተሰቦችሽ እኮ እያሰደብሽ እኮ ነውማ። ኧረ ተይ በአላህ ተይ። ኧረ ተይ ሶሻል ሚዲያ እንደሚወድሽኝ ተይ። ወላሂ ሰው ትጠላሽን መጥፎ ነው። ህልም መፍታት አስለምደኛለች እናቴ። ይሄም የምን አይነት ቋንቋ ነው ማማዬ? ይሄ እኮ አሁን ያተናገርሽው ቋንቋ እኮ የባይ ጣንቋይ ቋንቋ እኮ ነው የተናገርሽው። ጉድ ነይ ሊሻ የኔ እናት ነይ። እንደው ቢወራ የኔ እህትዬ የማይወራ ወሬ ታወሪያለሽ። ይሄኛውም ጉድሽን ብቅ አደረገ። በስቲግራም በምን ጥርስየው መከራ ስቃይ ተናብልታይና ያመጣኋት አለው። ጉድ ሶሻል ሚዲያ ደግሞ አልሰራም አልሽው። የሸራረግሽው እንግዲህ ሶሻል ሚዲያ አይደለም እንዴ? እሱ ያረግሽበት ትሰሪ አልኖርሽም እንዴ? ታገኘሽው ሰው ጋር ትሰሪ ያልን እንዴ ኖርሽው? እኔ ነግሬሻለሁ እኮ ፊቱንም ወላሂ ቢላሂ ነግሬሻለሁ። ማየ ታይ አለ ርቀትሽን ጠብቄ እኔ እናት ወላሂ እንደዛ ብሎሽ ግን ቁጭ ብለሽ ማውራትሽ እኔ ለራሴ ዘገነነኝ። ወላሂ እኔ እንደዛ ብሎኝ አንዴ ሰው ልጅ አብሬው በእንደ ጥልም ነው የምለው። እንደዛስ ደግሞ እስቲ ሌላ ወንዶች እንደዛ ከንፈፈሽ ሰልመሽ ታውቂያለሽ? ክንፍ እንደወጣ አሞራ ላኢላሃ ኢለላህ። ቦረናም ጉድ ያለ ሳይንትም ጉድ ያለ ከበደ ሰጠኝ ሰለመ ቢሉት ብሏል። አህምዬ ዱቃ በቅሎልሃል አልነካሽም አለልህ። እንደ የሆነ ስር ነገር አለሽ ግን መሰለኝ እኔ አላቅልሽም። እኔ እንደ ራሴ እንደ ማንኛውም ህዝብ ታስብሽ የሆነ ነገር አለሽ ማለት ነው። የሚያደነዝዝ ነገር አለሽ። እሱ እኮ ታይ ርቀትሽን ጠብቂ ያለው እንዳነኪው ነው። ገባሽ? እንዳታደነዝዥው ነው። ይሄ አባይ ጠንቋይ የሚያወራውን ወሬ ህልም አይቼ ፈትቼዋለሁ። እናቴ አስተምራኛለች። አስታውቂ ያለኝ አሁን እንደው ሶሻል ሚዲያ መሆንሽን ረሳሽው። የሚወራውን አታውቂም።
እሱ ለራሱ ይሄን ቪዲዮ ቅም ብሎ ተያየው እንዴት ልጅ የሆነ ነገር አለባት ብሎ ይልሻል እኮ የሆነ ድግምት ነገር አለባት የሆነ የምትጠነቆለው ነገር አለ ወለ ምንድን ነው የሚልሽ እኮ የኔ ለወደፊት እንኳን ብታስቢው በቃ ጭርስ እንዳይቀርብሽ ልትአረግሽው ገባሽ በራስሽ ንግግር ነው ሻይ ጠጡ ጉድ እኔ በቃ ትናንትና ወላሂ ለአዚም እንደዛ አከንፈፋ ተመሄዷ ደግሞ እሱ ፈቅበይ ማለቱ ተዛም በኋላ ደግሞ ኋላ ጠጣ ተጅሽ ነው የምታጠጪው ምንድን ነው የምታጠጪው እስቲ ሽማግሌ ሌላ እንትና የላከችበት ምክንያቱን አውቃሽዋል አሁን እንደዛ ልላክ ብለሽ ያወራሽበት ምክንያትሽ ቢላሂ አለኪ ወላሂ እኔ አልናገርም ይቅርብኝ እናቴ አንሻላከች ብለው ማናት ሐዋላት አንሻላከች ብለው ቢሉሽ መስፈርት አለው ማማዬ የሁሉም ቦታ አለው ይሄ ልጅ ሚስት ባይኖረው እጮኛ ባይኖረው የራሱ ያላት ባትኖረው በቃ የመጀመሪያም ተመጨረሻም የክሩ መስሎ ነበር እንጂ ለኪሩ መስሎ ነበር እንጂ አንቺ ሆነሽ አልመጣም እዚህ የማገኘው ሰው ኢክሩን ነው አለሽ እኮ በቃ መዝጊያ ይሄን ሰጠሽ መጀመሪያ እንዳሰልሚ ብሎ እጁን ትከለክልሽ አሁንም ነፍሰሻ አመላለሽ والله العظيم من بالله እኔ ትናንትና በሷ ቦታ ብሆን ምድሩ ፍርክስ አርጎ ዋጥ ቢያረገኝ ወላሂ ደነግጣለሁ በቃ የመጨረሻው መጀመሪያም እንደዛ ተናግሬ አልሄድም በጣም የሚያስቀይም በጣም የሚያንገላታ በጣም የሚሰቀጥጥ ንግግር ነው የተናገረችው እንደ ማንኛውም አንድ በቴ ለማንኛውም ህዝብ ትናገር የሚሰቀጥጥ ነገር ነው ያወራሽው እኔ ልንገርሽ አጭሩን የሚሰቀጥጥ ነገር ያኔ ለሰሚ ግራ ግንፎ ባሬላ ለምን ነው ለእህቶችሽ ለኛ ታስቢልንም እንዴ እህትዬ አንቺ ተበላሽሽ መቼም እኔ ተበላሽቻለሁና እነሱንም ገደል ልጅ ረግባ አትበይ ለወንድሞችሽ ለቤተሰቦችሽ ለእናት ለአባትሽ ለምንድን ነው ትልቅ ችግር ያለብሽ ግን እሱማ በማንም አንዞ ላይ ሰምቼሻለሁ እኮ አለ እሱ ለራሱ በማንም አንዞ ላይ አባቴ ለእኔና ለእናቴ የሆነ ብቻ አላቅም ይሄ ለራሱ ንግግርሽ ወላሂ ተህግ ውጭ የወጣ ንግግር ወይንም ተግለሰብ የወጣ ንግግር ወይንም ተህዝብ የወጣ ንግግር እኮ ነው ተናገርሽው የዛን ጊዜ ለሰሚ ጊራ ገንፎ ባሬራ እያለቀሽ የዛን ጊዜ ግን ሰውን ያኔ የተጎዳሽ መስለሽ አዝኖልሽ ነበር ህዝቡ ማለት ነው አሁን ግን የሰራሽው ስራ ፈኪ ወላሂ ልንገርሽ ወላሂ ተሚባለው በላይ የማይሆን ስራ ነው ሰራው አሙዬም እንግዲህ ተጨቀው ደግሞ አለሁልሽ አለ ኖርካል አሙዬም እሷ እንደሆነ አንተ ለአብረህ ለመስራት ስራ የራስህን ሰው ምረጥ ግን የሆነ ችግር ካለብህ አላውቅም ለራስህ የምትሆነህን ምረጥ አሳስለም በሶሻል ሚዲያ ላይ ያያቸው ሴቶች ሁሉ ሚስት አይሆንም ነው ወንድምዬ ደግሞ አንድ ሴት ልጅ ራሴን ችዬ ወጥቼ ተንቀሳቃሽ ነኝ አባት እናት አያዝብኝም የሚል ሴት ልጅ ደግሞ በተለይ መጥፎ ነው እኔ በራሴ አባት እናቴ መብቶች አልወጣም ምን በወደው ያንን ሰው ቤተሰቦችን ጠይቄ ኦኬ ይሆናል ብለው ካላሉኝ አልፈልግም ወላሂ አልፈልግም ለምን እኔ ነኝ የማውቀው ነገ ጧት አንድ ችግር ቢደርስብኝ ሂጅ እናትና አባት ላይ የምወርቀው እኔ ነኝ ለምን
እንደውም እሷ ካለችበት 20 እኔ ያለሁበት ነገር ይሻላል። በሁለት እጅ በአንድ እጅ በሁለት እጅ ይሻላል። ለምን ያኔ የሰው ልጅ በስደትም ነኝ ተሷ የተሻለ ነገር ይኖረኛል። እኔ እንደሷ 25,000 ቤት ኪራይ ተከራይቼ አልኖርም። ሶስተኛ ደረጃ እንዳቅሜ ነው የምኖረው። በቃ ብዙ ነገሮች አሉ በሷ ላይ አሁን ብዙ የሚተዛዘባት ሰው ማለት ነው። ይሁን ተውጭ ያለም ሳይገዛት ተግቢም ያለ ሳይገዛት ያንን የራሷ ጉዳይ። ማን መካን ግን ለሚያስብልሽ ሰው አስበሽ ተረጅ ማምዬ። እሺ ለሚያስብልሽ ሰው አስበሽ ተረጅ። ያንን ሰው በምንድን ነው የምጎዳው? ያንን ሰው በምንድን ነው ቀልቡን የምመልሰው ብለሽ አሁንም ግቢ ቀስ ብለሽ ፍቅርም ትይዝሽ ተሰው ላይ በዛ አይነት አነጋገር ለሰው እንዳትናገሪ። አሁን በተናገርሽው አይነት ቋንቋ ለሰው እንዳትናገሪ። እሱ ያው መልስ መልሻለሁ ብሎ እንግዲህ ካላስ መልስ ህዝቡ መልስ ብሎታልም መከራ ስቃይቱን አብልቶታል። አገኘሽው፣ አናገርሽው፣ አልፈልግም አለችኝ፣ የምፈልጋት አለችኝ። ቢሆንም ባይሆንም እበልጥሻለሁኝ። ሁለተኛ ደግሞ የሶስት ልጅ አባት የሁለት ልጅ አባት ሆን ነበረ። ፈርቼ ነው እንጂ ምን አይነት ድፍረት አለሽ አለሽ። ኡፍ 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 እኔ አልችልም ወላሂ። እንደዚህ ብሎ ወንድ ልጅ ተናግሮኝ ፊቱ ተገትሬ አላወራውም። መልሽ ወያሴ ልጅ ወላሂ ፊቱ ተገትሬ በፍጹም አላወራውም። ረብል ካባ አላወራውም። ምን ሀቅ ነው ተናግሮ ማለት የወንድሜን ቀን ይስጠኝ። የሞተ ቢነሳ አላወራው። በቃ ዝም ብዬ ብድግ ብዬ ሄዳለሁ። አጭሩን እኔ ህልም አይቼ በአንተ ውኋላ ጠጣህ ምን ልበልህ? እስቲ ለምን ሰፈሰፍልሽ ልጅ ሁኝለት እንደዚህ እንደሱ እንደተንሰፈሰፍሽለት ገባሽ? ለምን ሰፈሰፍልሽ ልጅ ለሱ እንደዚህ ሁኝለት። እስቲ እንደዚህ በፍቅር እንደዚህ ላዛግሹ ማለት ነው። ለሱ ሁኝለት። ይሄ አለችው። አይገርምሽም? አሁን አሳምኗ አባቷን እሷ ደግሞ ኢክሩን ነው የሚያገባው። እስቲ እኔ እንግዲህ ከዚህ ንቅንቅ ትትያላት ጎበዝ እኮ ነው። ወንድ ያለ ሰው ይንጣ ከኔ ጋር ይወሰዳት ነው ያለው። ገባሽ? ይሄን ያክል ነው ወንድነቱና ጀግንነቱ። ደግሞ አይናካሽም። ድሮንም ተናግሬያለሁ። ወላሂ መጀመሪያም ሀብሉ ይሄን ነገር ትጀምር ጀምሮ ነግሬያለሁ። ለምን ለእግሩ አጣቢ እንጂ ወይንም ለካልሳ አጣቢ እንጂ አይፈልግሽም ብያለሁ። ንቄቱ ለራሱ ያ ብቻ እንደዛ አድርጎሽ ያለፈው ይበቃሻል ለራስሽ። ገባሽ? መስመርሽን ጠብቂ አለ። በቃ ጎበስ ወንድ አባዳ። እኔ አንድ ወንድ ልጅ ያልፈለግኩት ወንድ ልጅ እንደዛ ቢመጣ የእሱ ቢጤ ነኝ። እኔም ተው ነው የምለው። አሁንም ተይ መለስ ብለሽ እሰቢ። ህልም አይቻለሁ ባንተ። አባይ ጠንቋይ ነሽ ወይ ማማዬ? ትጠነቆያለሽ ወለ ኤሽ? እንዴት ህልም አየሽበት? እንዴት ያለ ህልም አየሽ ብሎ የሚል ምን አይነት ህልም አይተሽ ነው? እሺ ፍቺዋላት። አይተሽ ያየሽውን ህልም ነግረሽን ፍቺዋላት። አልናገርም በሶሻል ሚዲያ አለችው። ምን አይነት ህልም? አንድ ላይ ትንሆን አየሽ? ተሳስተሻል አላት። ኧረ እባካችሁ ፍቅርዬን አንጡልኝ ያለ እውነቱን ነው። ኢክራም በቃ ረገብ ብላ ወንድ ላይ እንዳይዘቁቅ ብላ ማትወጣ ዝንግፍግፍ ያለች ያኔ ለቀቅ ያለ ሽንጧ ማሻአላህ ሰርቶሻል። ማየንችን ደግሞ ረገብ ያለች 3 አመቱን ጨርሻ አለሽ እኮ ይኸው 4 አመቴ ነው። 2 ልጅ አባት ሆን ነበር አለሽ። ፈርቼ እንጂ እንዳንቺ ድፍረቱ ቢኖረኝ እስከዛሬ ወልጄ ነበር አለሽ። ወላሂ አሳዘነኝ። ግን ይሄንን ለሸራይኩም እና ለማንኛውም ወገኖችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።
ሁለተኛ ተከታተል አፈ በሉኝ አፈ ብያለሁ። ኢክሩም ኢሳምም አንቺም ፈኪ አንተም አህምዬ አላህ ይድረስልህ። አላህ ኸይር ነገር ይወፍቅህ የኔ ወንድም። ተብርቱ ነገር አላህ ይጠብቅህ። ሌላ ነገር አይደለም። እንግዲህ ብዙ መከራ ስቃየት አየህ። በአንድ የሰው ልጅ በየ2 ወሩ ላይ ይሄን አይነት መከራ መብላት በጣም ይከብዳል። ታሳዝናለህ። እና እንግዲህ ወገኖቼ ለአላህ ብላችሁ አፍ በሉኝ አፍ ብያለሁኝ። በእኔ ላይ እንግዲህ የቪዲዮ ነገር ያው ሱጥቲል አይታወቅም። አሰላም አሌይኩም ወረህመቱላሂ ወበረካቱ እያልኩኝ ቀጣውን እያወራሁ የመዲያምን ስራ ሰራለሁ። ተሻገር ማለት ነው። እኔ የመዲያም ቅመም ነኝ። የመዲያም አይሱዚ ነኝ እናቴ። የመዲያም አይሱዚ ካቻማሌዋ ነኝ። በቃ እንደዚህ ነው። እኔ አየሽው ሙያ በልብ ነው አለ ገባሽ? ሙያ በልብ ነው ለሁሉም ነገር ሙያ በልብ ነው። እኔ ውድ አንዴ ወንድ ልጅ ስትፈልጊ ሙያ በልብ ነው ብለሽ ተጠጊ። እንደዚህ አይነት እንዳትጠጊው። እየፈለገ ቢሆን አይፈልግሽ ለመሸሽ ማለት ነው። ይሄኛውን በምን ቀን እንዲያገኘሽ በምን ቀን እንዴት ተወወርሽው አላወቀም። የኔ እናት ያሳዝናል። ይሄኛው ልጅ እንደዚህ እየጎዳሹ መኖሩ እና ያው እንግዲህ አንቺ ታውቂያለሽ። ለማንኛውም ወገን አፍ በሉኝ አፍ ብያለሁ። ያው በእኔ ላይ ያው ሰላም አለይኩም ብያለሁኝ። ታብ ላይክ ሼር ሰብስክራይብ በማድረግ ተባበር እላለሁኝ። እንግዲህ ከእንግዲህ እላለሁ ወገኖች ይዋ እኔ እወዳችኋለሁ። ለአንድ አላህ ብዬ ይህን ይመስላል ዛሬ ያለሁበት አጀንዳ አንድና አንድ ሰላም በጤና ለእርዳ